ሰላም እንዴት ናችሁ? የተከበራችሁ የህብረት ስራ ማህበራችን ቤተሰቦች አዋጭ የገንዘብ ቁጠባና ብድር ህብረት ስራ ማህበር 19 ዓመት የምስረታ በዓሉን በማስመልከት ይህን ሳምንት ከአባላት ጋር በተለያዩ ዝግጅቶች ሞቅ ደመቅ አድርጎ እያከበረ ነው የሚገኘው። እንግዲህ መጋቢት 4 ቀን 2018 ዓ.ም በ30ም ቅርንጫፍ ቢሮዎቹ የሴቶችን ቀን እያከበረ ነው የሚገኘው ማለት ነው። በልዩነት ደግሞ በሳሊተ ምህረትና በ4 ኪሎ ቅርንጫፍ ቢሮዎቹ ሁለት የመንግስት ትምህርት ቤቶችን በመምረጥ የሴቶችን ቀን ለእያንዳንዱ ትምህርት ቤት የ50-50 ካርቶን የሴቶች የንጽህና መጠበቂያ ድጋፍ አድርጓል ማለት ነው። ዝግጅቱ ምን ይመስል ነበር የሚለውን ደግሞ ተካስለልንስ። የሴቶች ቀንን ምክንያት በማድረግ የህብረት ስራ ማህበሩ ለሴት እህቶቻችን ሴት ልጆቻችን የተወሰነ ስጦታ ነው ያዘጋጀው። ይህንን ደግሞ በሌሎችም ትምህርት ቤቶች የምናበረከት ይሆናል። እንደ ተቋማችን የህብረት ስራ ማህበሩ ማህበራዊ ግዴታም አለበት። የማህበራዊ ግዴታውን በአዋጭ ፋውንዴሽን በኩል እየተወጣ ነው የሚገኘው። የአዋጭ ቤተሰቦች የቁጠባ፣ የብድር፣ የማማከር አገልግሎት፣ ስልጠና፣ የህፃናት ቁጠባ አገልግሎቶችን እየሰጠን ነው የምንገኘው። ከዚህ ባሻገር ደግሞ አዋጭ ለትርፍ የተቋቋመ ተቋም አይደለም። ብድር እንሰጣለን፣ ካበደርነው ገንዘብ ደግሞ ወለድ እንሰበስባለን። ይሄንን ወለድ መልሰን ለአባላቶቻችን ነው የምንሰጠው። ይሄ አዋጭ የሀገር አደራ ስላለበት አዋጭ አደራውን እየሰራ ነው። እናንተስ አደራችሁን ተወጥታችኋል ወይ ብዬ መዝጋት ፈልጋለሁ። ላቀረባችሁት፣ ላስተባበራችሁት እንዲሁም ደግሞ ለታደማችሁት ሁሉ ምስጋናዬን አቀርባለሁ። መልካም ጊዜ፣ መልካም የአዋጭ ሴቶች ቀን እላለሁ። የዛሬው ስብስባችን አንደኛ ዓለም አቀፍ የሆነውን ማርች 8 ዓለም አቀፍ የሴቶች ቀንና የአዋጭ 19ኛ ዓመት በይፋ የሚከበረው መጋቢት 13 ቢሆንም የተመሰረተበትን እለት ምክንያት አድርገን የምናከብረው በዛን እለት ነው። ነገር ግን ይህንን ሳምንቱን በሙሉ በዚህ መልክ እያደረግን ያለ ነው። በድጋሚ ጥሪውን አክብራችሁ ስለመጣችሁ እጅግ ከልብ አመሰግናለሁ። እንኳን ደህና መጣችሁ። እንግዲህ ማርች 8 ሲባል በዘልማድ ሁላችንም እንሰማለን። የሴቶች ቀን ማርች 8 ይባላል። የሴቶች ቀን ማርች 8 ሴቶች ምን የሆኑበት ብንባል እርግጠኛ ነኝ የተወሰኑት ሰዎች ካልሆንን በስተቀር አብዛኛው ሰው አያውቀውም። የሴቶች ቀን እንዳውም እየተቀለደ ለምን የወንዶች ቀን ሳይኖረንም የሚሉ አሉ። ነገር ግን አንዲት የዩናይትድ ኔሽንስ ሰራተኛ ይህንን ፕሮግራም በደንብ የሚያካሂዱ ማርች 8 ምን ማለት ነው ተብለው ሲጠየቁ ማርች 8 በዓለም ላይ ያሉ ሴቶች በሙሉ አንድ ቀን ተሰባስበው ሌላውን ነገራቸውን ትተው የማድቤቱን፣ የልጆቹን፣ የቤተሰቡን የሁሉንም ነገር ትተው አንድ ቀን የሴቶች ቀን ብለን የምናከብርበት ስለ ሴቶች የምንዘክርበት፣ የምናወድስበት፣ የምንወያይበት አንድ የራሳችን ቀን ነው ብለው ነው የተረጎሙት። ስለዚህ ቁጭ ብለን ተረጋግተን ስለ ችግራችን ስለተለያዩ ነገሮች የምናወራበት ማለት ነው። ሴቶች እንዲህ አይነቱ እድል እንኳን እንደሌለን ነው የሚገልጸው። ባገኘነው በዚህ በሞዴስ ድጋፍ እጅግ በጣም ደስተኛ ነኝ። እጅግ በጣም አድርገን እናመሰግናለን። እኔም በዛ አንደኛ ደረጃ ትምህርት ቤት ውስጥ መምህርት ሆኜ ነው የምሰራው እና በስርዓተ ጾታ ክበብ ውስጥ ተጠሪ ሆኜ ነው የምሰራው እና ቅድም ስትናገሪ አንደኛ ደረጃን መርጠናል ብለሻል። እውነት ነው። በአንደኛ ደረጃ ላይ በተለይ ከ5ኛ ክፍል ጀምሮ እስከ 8 ባለው ጋፕ ውስጥ ስለሆነ ይሄ መንስትሬሽን መጀመሪያ ልጆች የሚያዩበት የእድሜ ክልል ስለሆነ ብዙ ጊዜ በትምህርቶች ቢማሩም የመፍራት፣ የመደንገጥ፣ የመጨነቅ ነገር ያሳያሉ። በተጨማሪ ደግሞ እንደገና ይሄንን ሃንድል የሚያደርጉበት የንጽህና መጠበቂያ እቃውን ደግሞ በአግባቡ ማግኘት ሳይችሉ ጭንቀታቸውና ፍርሃታቸው በጣም ነው የሚጨምረው። አሁን በእኛም ትምህርት ቤት አሁን ስናይ በአብዛኛው ከዘመድ አምጥቷቸው ካጎት ካክስት ጋር ተጠግተው የሚኖሩ ልጆች ብዙ ናቸው በቁጥር ማለት ነው። ስለዚህ ልክ እንደዚህ መንስትራል ታይም ላይ አስፈላጊውን የንጽህና መጠበቂያ ማግኘት በጣም ነው የሚቸገሩት። በእርግጥ በትምህርት ቤቱ ስርዓተ ጾታ ክበብ ውስጥ ትምህርት ቤቱ የሚያደርገው ድጋፍ አለ። ነገር ግን ድጋፉን የምናደርገው እዛው ትምህርት ላይ ያሉ ልጆች ድንገት ይሄ ነገር ሲከሰት 1 ፒስ 2 ፒስ አይነት ነገር ነው የምንሰጣቸው እንዳይጨነቁ ከትምህርታቸው እንዳይስተጓጎሉ። ግን ይሄ አንዳንድ ተማሪዎች ላይ በቂ አይደለም። ያችን 1 ፒስ 2 ፒስ ተጠቅመው በቀጣይ ቀናት በመፍራት በመሸማቀቅ የማይመጡ አሉ፣ ከትምህርት የሚቀሩ ማለት ነው። ይሄ ደግሞ በጣም አስጨናቂ ነው። አሁን በቅርብ ጊዜ ራሱ ብዙ ተማሪዎች በዚህ አይነት ችግር ከትምህርት ቤት የሚቀሩ ከትምህርት ገበታቸው የሚቀሩ
ሲመጡም በኃይለኛ ፍርሃት ልብሳቸውን ድንገት ሲነካ በጣም የሚጨነቁ ልጆች እየሰማን ነው እያየን ነው። አሁን በእንዲህ አይነት ሁኔታ ላይ ያለን ምንድነው ማድረግ ያለብን ብለን በክበብ ውስጥ ያለን መምህራን እየተነጋገር ትምህርት ቤቱ እንኳን ባይችል ሴት መምህራን አዋተን ከደሞዛችን የሆነ ወስነን ይሄን ማድረግ አለብን ወደሚል አቋም እየደረሰን ባለንበት ታይም ይሄን የምስራች ተሰማኔ በጣም ነው ደስ ያለኝ። በጣም አሁንም እጅግ በጣም አድርጌ ነው ማመሰግናችሁ። ለአዋጭ እጅግ በጣም እናመሰግናለን። አጋጣሚ ሆኖ እኛ በትምህርት ቤታችን የሴቶችን ቀን አክብረናል። ዛሬ ላይ ግን ምን ቆጨኝ፣ ይሄን የመሰለ መልእክት የሚያስተላልፍ ስለ ሴቶች ቁጭት የሚናገር አካል እንደ እንግዳ ጋብዘን ቢሆን ብዬ ወደ ኋላዬ ተመለስኩኝ። እኛ አጋጣሚ ከሴቶች ጋራ እኔ በተለይ ስርዓተ ጾታ ላይ ስለሆነ የምሰራው እንዲህ አይነት ጉዳዮች ስለሚመለከተኝ በተነገረው ነገር አምልጦናል ብያለሁ። ነገር ግን ቀጣይ ሌሎች ነገሮች ሊኖሩ ስለሚችሉ ወደፊትም በጋራ እንሰራለን የሚል ነገር ስለሚኖር ውስጤ ላይ የሆነች ነገር ጭራለች። ሌላው ደግሞ የተሰጠን ድጋፍ ትምህርት ቤቱን ጠይቀን በቁጥር 10 ተሰጥቶን እሱን ልንጨርስ ሲሆን ምን አደረግን? ሴት ተማሪዎችን ሰበሰብንና የምንችል ከየቤታችን ወላጆቻችንን ጠይቀን አንዳንድ ብናመጣ ልክ እንደ መምህራኑ በሚል ከተማሪዎች ተቀብለን እየተጠቀምን ነበረ። እግዚአብሔር አንዳንዴ እንደዚህ አይነት ነገሮችን ይመለከታል። ስለዚህ ይህ አዋጭ አይቶ በሚስጥሩ ይህን ስላደረገልን በድጋሚ በተደረገው ድጋፍ በተማሪዎቹ በትምህርት ቤቱ ስም እጅግ በጣም ከልብ አመሰግናለሁ ነው የምለው። ይሄን ያለኝ መልእክት አመሰግናለሁ። ይሄ ስጦታ ለተማሪዎች በመሰጠቱ ለምስራቅ በር አንደኛ ደረጃ ትምህርት ቤት እውነት ከልብ ደስ ብሎኛል እና ይሄ ነገር ይበል ይቀጥል ነው የምለው። ለምን ልጆች ሕፃን ሆነው ያ እድሜ ላይ እኛ እንዴት እንደምንሸማቀቅ አውቀዋለሁ። ትምህርት ቤት ልብሳችን እንዳይነካ ምን እንዳንል ድሮ የምንጠቀመው በሌላ ነገር ስለነበረ አሁን ጊዜው ተሻሽሎ ይሄ ስለመጣ አሁን ለልጆች እንዳይሳቀቁ ስለሚያደርጋቸው እውነት አዋጭን ከልብ አመሰግናለሁኝ በእነሱ ስም። እማንችለው ነገር የለም እኛ ከሰራን ሴቶች በተለይ አዋጭን ይዘን የማንም ሰው ጥገኛ የምንሆንበትን መንገድም የለም ብዬ ነው ማምነው። አዋጭ ነገ ለዋጭ ነው። እኛ ሴቶች የባለቤታችንን እጅ ሳይሆን በራሳችን በትንሽ ቁጠባ የምንፈልገውን መስራትና የምንፈልገውን ቁስ መጠቀም እንችላለን። አጠቃቀማችንን አያያዛችንን ከአዋጭ ህብረት ስራ ማህበር መማር እንችላለን ብዬ አምናለሁ። በጣም አመሰግናለሁ ለዚህ ቀን ስላደረሰን። በጣም ደስተኛ ነኝ። በጣም የምሰማው ነገር እንዲህ ግንባታው ላለው ነገር መድረስ በየአቅጣጫው ለዚህ ደሃ ማህበረሰብ በእውነት ላደረገው ነገር በጣም ኤክሳይትድ ሆኛለሁ። በጣም ደስተኛ ነኝ። ለተቸገረ መድረስን ያቅምን እንዲህ የማለትን ነገር እወዳለሁ። እኔ በጣም ይሄን ሳይ በቃ ነፍስም አልቀረልኝ። በጣም ደስ ብሎኛል። በጣም ደስ ብሎኛል። ስለዚህ በርቱ፣ ቀጥሉ። ሴቶች ላይ ያለውን ነገር እኛም እንተካለን፣ ልጆቻችንም ይተካሉ። ወደፊት ያለው ጫና እየቀነሰ ሀገራችን ምድራችን እየተለወጠች የእንባና የሰቆቃ ሳይሆን የደስታ የምስጋና አቅሟን ሴቷ አውጥታ የምትጠቅምበት መንገድ ስለሚከፈት በጣም ደስተኛ ነኝ። ስለዚህ ቀን ስለ ዝግጅታችሁ ሁሉ አመሰግናለሁ። እሺ የተከበራችሁ የህብረት ስራ ማህበራችን ቤተሰቦች አዋጭ ሴቶችን ቀን አስመልክቶ በሳሊተ ምህረትና በ4 ኪሎ ቅርንጫፍ ቢሮዎቹ ያከናወነውን ዝግጅት ወደ እናንተ አደረስን። አብራችሁን ስለነበራችሁ እናመሰግናለን።